ሆነ ጠዋት እንደነቁ ቀድመው ይመገባሉ። ነገር ግን በባዶ ሆድ መብላታችሁ በትክክል ለጤናችሁ ጠቃሚ ነው? ስንቶቻችሁ እስቲ ሙዝን በባዶ ሆድ ከእንቅልፋችሁ እንደነቃችሁ ትመገባላችሁ? ከተመገባችሁ በኮመንት ላይ አስፍሩልኝ። መልሱ እንደ ሰውነታችሁ ሁኔታ እናም እንደ ጤና ግባችሁ የሚወሰን ነው። ሙዝ በባዶ ሆድ ስትበሉ ምን እንደሚፈጠር ልንገራችሁ። ከእንቅልፋችሁ ስትነቁ የደም ስኳር መጠን በጣም ዝቅተኛ ነው። የጨጓራ አሲድ ከፍተኛ ነው። ሰውነታችሁ መጠነኛ የውሃ ጥም ወይም ደግሞ ድርቀትም አለበት። ኮርቲሶል የጠዋት ሆርሞን በተፈጥሮም ከፍ ብሏል። ሙዝ ደግሞ እነዚህን ይዟል። ተፈጥሯዊ ስኳሮችን ግሉኮስና ፍሩክቶስ፣ ፋይበርን፣ ፖታሲየም፣ ቫይታሚን ቢ6 እና አነስተኛ መጠን ያለው ማግኒዥየምን ይይዛል። ታዲያ ምን ይከሰታል? በባዶ ሆድ ሙዝን ብትመገቡ አንዳንዶች ጥቅምን ያገኛሉ፣ ለአንዳንዶች ደግሞ ጉዳትን ሊያስከትል ይችላል። የሚሰጣችሁ ጥቅሞችን እስቲ በቅድሚያ ልንገራችሁ። አንደኛ፣ ፈጣን የሆነ የኃይል መጨመርን ታገኛላችሁ። ሙዝ በአንጻራዊነት በፍጥነት ይፈጫል። ጠዋት ላይ የድካም ስሜት የሚሰማችሁ ከሆነ፣ ከስራ ወይም ደግሞ ከትምህርት በፊት ፈጣን ኃይል ካስፈለጋችሁ፣ ጠዋት ስፖርትን የምትሰሩ ከሆነ ሙዝ ሆድ ሳይከብድ ፈጣን የሆነ ጉልበትን ሊሰጣችሁ ይችላል። ለጉልበት ሰራተኞች፣ ለተማሪዎች እናም ለስፖርተኞች እጅግ ጥሩ ነው። ሁለተኛ፣ ለጨጓራም ገር ነው። ለአንዳንድ ሰዎች ሙዝ ለስላሳ እናም ለመፈጨትም ቀላል ነው። እሱም ቀላል የጨጓራ መቆጣትን ያረጋጋል። ቀላል የማቅለሽለሽ ስሜትን ይረዳል። ከከባድ የተጠበሱ ምግቦች ይልቅ በተሻለ ሁኔታም ይስማማችኋል። ሶስተኛ፣ የሆድ ድርቀትንም ይረዳል። ሙዝ በተለይ በደንብ የበሰሉት በአንዳንድ ሰዎች ላይ የአንጀት እንቅስቃሴን የሚያነቃቃ ፋይበርን ይይዛሉ። ቀላል የሆድ ድርቀት ካለባችሁ የጠዋት ሙዝ ሊረዳ ይችላል። ሊኖሩ የሚችሉ ጉዳቶች ደግሞ አንደኛ፣ የደም ስኳር ድንገት መጨመር ነው። በተለይ ለስኳር ህመምተኞች ሙዝ ተፈጥሯዊ ስኳር ስላለው ለብቻው መብላት የደም ስኳርን በፍጥነት ሊጨምረው ይችላል። ከ1 እስከ 2 ሰዓታት በኋላ የኃይል ድንገት መቀነስም ሊያስከትል ይችላል። ከጥቂት ቆይታ በኋላ የረሃብ ስሜትንም ይጨምራል። ይህ ሙዝን ከፕሮቲን ወይም ከቅባት ወይም ከፋት ጋር ሳትቀላቀሉ ለብቻው ከበላችሁ የመከሰት እድሉ ከፍተኛ ነው። ማን ጥንቃቄ ማድረግ አለበት ካላችሁ፣ የስኳር ህመምተኞች፣ ኢንሱሊን ሬዚስታንስ ያለባቸው ሰዎች፣ ክብደት ለመቀነስ የሚሞክሩ ሰዎች ጥንቃቄ ሊያደርጉ ይገባል። ሁለተኛ፣ የአሲድ መጠን መጨመር ወይም ምቾት ማጣት ነው። አንዳንድ ሰዎች እነዚህ ይሰማቸዋል። የጨጓራ አሲድነት፣ ቀላል የማቃጠል ስሜትና የሆድ መነፋት። ይህ ሊሆን የሚችለው የፍራፍሬ ስኳርና የጨጓራ አሲድ አንድ ላይ ድንገት መቆጣትን ወይም ብግነትን ሊያስከትል ይችላል። በተለይ እነዚህ ካለባችሁ ቀድሞውኑም የጨጓራ ቁስለት ወይም ጋስትራይተስ ካለባችሁ እና የአሲድ መመለስ ወይም ገርድ ካለባችሁ። ሶስተኛ፣ በፍጥነትም ይርባችኋል። ሙዝ ለብቻው ሲሆን የፕሮቲን መጠኑ አነስተኛ ነው። ለብቻው ከተበላ ከ1 እስከ 2 ሰዓታት ውስጥ እንደገና ሊርባችሁ ይችላል። በኋላ ላይ ምግብ ልታበዙም ትችላላችሁ። ይህ የክብደት ቁጥጥርን ሊጎዳ ይችላል። ታዲያ ከ40 ወይም ደግሞ ከ50 ዓመት በኋላስ በባዶ ሆድ ሙዝን መመገብ ጥሩ ነው የሚለውን ደግሞ ልመልስላችሁ። እድሜያችን እየጨመረ ሲሄድ የደም ስኳር ቁጥጥር ይዳከማል። ጡንቻን መጠበቅ አስፈላጊ ይሆናል። ጠዋት ላይ ታዲያ ሙዝ ብቻ መብላት ምንም አይነት ፕሮቲንን አይሰጥም። የተሻለው አቀራረብ ሙዝን ከፕሮቲን ጋር አጣምራችሁ
ተመገቡ። ለምሳሌ ሙዝና የተቀቀለ እንቁላል፣ ሙዝና ለውዝን፣ ሙዝና እርጎን፣ ሙዝና የለውዝ ቅቤን አንድ ላይ መመገብ። ይህ የደም ስኳርን ያረጋጋል እናም ጡንቻንም ይደግፋል። ታዲያ ምን አይነት ሰዎች ደግሞ ሙዝን በባዶ ሆድ ለብቻው መብላት የለባቸውም? የስኳር በሽታ ካለባችሁ፣ ቅድመ የስኳር በሽታ ላይ ከሆናችሁ፣ ፕሪ ዲያቤቲስ ላይ፣ የአሲድ መመለስ ካለ፣ ከባድ የጨጓራ ህመም ካለባችሁ፣ ተደጋጋሚ የሆድ መነፋት የሚገጥማችሁ ከሆነ እናም ሪያክቲቭ ሃይፖግላይሲሚያ ካለባችሁ ሙዝን በትንሽ ፕሮቲን ካለው ምግብ በኋላ ብትመገቡ ተመራጭ ነው። ታዲያ ጥሬ ወይም ደግሞ ትንሽ አረንጓዴ የሆነ እናም የበሰለ ሙዝ ልዩነት አለው ካላችሁ፣ አዎ ልዩነት አለው። በጣም የበሰለ ሙዝ ከፍተኛ የሆነ ስኳር አለው። የደም ስኳርንም በፍጥነት ይጨምራል። ትንሽ አረንጓዴ የሆነ ሙዝ ደግሞ ሬዚስታንስ ስታርች ይበልጠዋል። ቀስ ብሎም ይፈጫል። ለደም ስኳር ቁጥጥርም የተሻለው የሙዝ አይነት ነው። ለስኳር ህመምተኞች ትንሽ አረንጓዴው ሙዝ ይሻላል። ታዲያ ጠዋት ላይ ሙዝን ለመብላት ብልህ የሆነ መንገድን ልንገራችሁ። ሙዝ ብቻውን አትመገቡ። ይህንን አድርጉ። ሙዝና ፕሮቲንን አንድ ላይ ማጣመር፣ ሙዝና ጤናማ ቅባቶችን አንድ ላይ ማጣመር እንዲሁም ሙዝ በተመጣጠነ ቁርስ ውስጥ መጨመር ወይም ማካተት የተሻለ ነው። ለምሳሌ ሙዝና 10 የአልመንድ ለውዝን፣ ሙዝና ተራ የሆነ እርጎን፣ ሙዝና የተቀቀለ እንቁላል እንዲሁም ሙዝና ኦትስን አንድ ላይ መመገብ የተሻለ ነው። ይህም የስኳር መጠን ድንገት እንዳይጨምር ይከላከላል። ለረጅም ጊዜም ጠግባችሁ እንድትቆዩ ያደርጋል። የኃይል መረጋጋትንም ያሻሽላል። በአጠቃላይ በባዶ ሆድ ሙዝ መመገብ ጤናማ እናም ንቁ ሰው ወይም እንቅስቃሴን የምታደርጉ ከሆነ ብዙ ጊዜ ችግር የለውም። ጤናማ ከሆናችሁ ክብደትን ለመቀነስ የምትሞክሩ ከሆነ ከፕሮቲን ጋር አጣምራችሁ ተመገቡት። የስኳር ህመምተኛ ከሆናችሁም ለብቻው ሙዝ መብላትን አስወግዱ። በባዶ ሆድ ብቻ ሳይሆን በማንኛውም ሰዓት ብቻውን ሙዝ እንዳትመገቡ። የስኳር ታማሚ ከሆናችሁ፣ የአሲድ መመለስ ችግር ካለባችሁ ደግሞ የሰውነታችሁን ሁኔታ ፈትሹ። ከ50 ዓመት በላይ ከሆናችሁ ደግሞ ከፕሮቲን ጋር አጣምራችሁ ተመገቡ። ሙዝን በባዶ ሆድ መብላት ትችላላችሁ። መቼ? ጤናማ ከሆናችሁ፣ ከበላችሁ በኋላ ጥሩ ስሜት የሚሰማችሁ ከሆነ፣ የኃይል ድንገት መቀነስ የሚያጋጥማችሁ ከሆነ። ነገር ግን ለተሻለ የረጅም ጊዜ ጤና ከፈለጋችሁ ሙዝን ብቻውን አትብሉ። ምንጊዜም ከፕሮቲን ወይም ከጤናማ ቅባት ጋር አጣምራችሁ ብትመገቡ ድንቅ እናም የረጅም ጊዜ በርካታ የጤና ጥቅሞችን ይሰጣችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ሙዝን በባዶ ሆድ መብላት ይቻላል ወይ? ከበላችሁ ምን ይፈጠራል? ምን አይነት ሰዎች መብላት አለባቸው? ምን አይነት ሰዎች ደግሞ መመገብ የለባቸውም የሚለውን በዚህ ቪዲዮ ላይ አጠር አድርጌ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።